መልካም ወደ እርሶ ስመለስ እንግዲህ አንድ ቅሬታዎችን ሰምቻለሁ ወይዘሮዋ በዘር ቀረብ የሚላቸውን እና በዘር ጠጋ የሚላቸውን ሰዎች ሹመት ሰጥተዋል ተብለው አንዳንድ ቅስቀሳዎች ነበሩ እርሶም ይሄንን እንደማይዘነጉት ተስፋ አደርጋለሁ በተቋም ደረጃ የዘር መድሎ አርገዋል እርሶ በብሔር ማለት በብሔር የሚል ነገር በሶሻል ሚዲያ በሚኒስትሪውም አንድ ሁለት ሚዲያዎች አስኪደውታል ሰምተናል ቅሬታ መጥቷልኛ ጋር እርሶ ለቢሮ አድርተዋል አላዳላም እንደዚህ አይነት ሰብናም የለኝም እንደ ሚስሪል ስቴት አዲሱን አመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ እርሶ 30%ን በ3 አመት መክፈል ከቻሉ እኛ ደግሞ 60%ን በረጅም አመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ለዛ ነው ህዝቡን ካረጋጋም በኋላ ያው መሸሻችን እኛ ማይቀርም ማለት ነው። ህዝቡ እንዲረጋጋ የማድረግ ግን ተወሰነ ኃላፊነት በወቅቱ ወስጄ ነበር። መልካም እንግዲህ ከዚሁ ከሴቶች ጉዳይ ሳልወጣ እንግዲህ በሚኒስትሮች ደረጃ በርካታ ሴቶች ወደፊት መጥተዋል በኢትዮጵያ ፖለቲካ ውስጥ ታይቶ በማይታወቅ ሁኔታ ሴቶችን ወደፊት ያመጣ ለውጥ ነው ነገር ግን ምን ሰማለው እኔ ሴቶቹ ወደፊት የመጡበት ዋናው የዓለም አቀፍ ትኩረትን ለመሳብ ፈልገው ነው ጠቅላይ ሚኒስትሩ እንጂ ብዙዎቹ ሴቶች ያናክል አቅም የላቸውም እንደውም ይባላል እርሶ ወደፊት የመጣሁት በአቅሜ ነው ብለው ያስባሉ እኔን ብቻ ሳይሆን ከኔ ጋር የተሾሙትን ሴት አመራር ጭምር አድሬስ ማድረግ ፈልጋለሁ ሲጀመር ጠቅላይ ሚኒስትሩ ዓለም አቀፍ የሆነ ድጋፍ ለማግኘት ነው ሴቶችን ወደፊት ያመጡት ብዬ አላምንም ለምንድነው ስራው ካልተሰራ ውጤት ካልመጣ የሀገር ውድቀት ነው የሀገር ውድቀት ደግሞ የመጨረሻው ኃላፊነት የሚወርቀው እሳቸው ላይ ነው ይሄንን እንደዚህ አይነት ሪስክ ዝም ብለው ብቃት በሌለው ወቅታዊ የሆነ ጊዜያዊ የሆነ እለታዊ የሆነ ድጋፍ ለማግኘት ብለው ሊያደርጉት አይችሉም አንድ ሀገር መሪ ለዛም አይደለም ሁለተኛ አቃቸዋለሁ አብሮኝ የተሾሙትን ሴት አመራሮች በተመደቡበት ስፍራ ከዚህ በፊት ውጤት ያመጡ የተለኩ ናቸው የትምህርት ዝግጅት አላቸው የተለያየ የሥራ ተሞክሮ አላቸው ባይሆን ኖሮ ዛሬ በተመደብንበት ሁሉንም ሴክተር ላይ በመናይበት ሰዓት ሴቶቹ በሚመሩበት ጥሩ የሥራ እንቅስቃሴ እንዳለ ነው ግምገማዎቻችን የሚያሳዩት ዛሬ ብቻ ሚኒስተር ስለሆኑ ሳይሆን ከዚህ በፊትም በተመደብንበት ስራ ነበረን እኮ ኃላፊነት ነበረን ያን ኃላፊነት ወስደን ስንሰራ ነው የቆየነውና ተገቢው ቦታ አጠቃላይ ለሴቶች ተሰጥቶ ስላልነበረ በዛ ደረጃ ውሳኔዎች ሲተላለፉ ስላልነበረ በዚህ ጊዜ በዚህ ወቅት የካቢኔውን ግማሽ ሴቶች በሚደረግበት ሰዓት ሊደነቅ ይችላል ሰው ሊገርመው ይችላል ሊፈራም ሊደነግጥም ይችላል አልተለመደም አዲስ እየሆነ ነው አዲስ ነገር ነው በአገራችን አዲስ ልምድ ነው ድፍረትም ነው ስለዚህ ድፍረት ነው ምለው እየተለማመር ነው እየተቀበል ነው እያየ ነው የመጣ ነው በት ስኮፕ በጣም ጠባብ ስለነበረ ከዚህም የተነሳ ይሄ ያመለካከት ያስተሳሰብ ችግሮቻችን ተደማምረው ያንን የሚሉበት ካልሆነ በስተቀር የተመደቡት ወይም ደግሞ የተሾምነው ሴቶች የሚባለው ሷል ካየር ላይ ሲባል ሰምቻለሁ ከጉምሩክ ጋር በተገናኘ ጣጣ ነው እውነት ነው ወይ አንደኛው ሁለተኛው ጉምሩክ ሲነሳ ቀደም ብሎ ስንሰማ ምን ሰማው ልክ ማፊያ አይነት ድርጅት በጣም ውስብስብ የሆነ ግማሹ ነጋዴ ቀረጥ ከፍሎ የሚያስገባበት ግማሹ ቀረጥ ሳይከፍል የሚገባበት የነበረ ድርጅት ነበረ የተለያየም ኦፕሬሽኖች አርጋቸዋል እናንተ
ቢሊዮን ብሮችንም መሰብሰብ ይችላልቷል ምን አይነት ኦፕሬሽኖች ነበሩ በተለይ በኮንትሮባንድ ጋር በተገናኘ ከጉምሩክም ጋር እንደዚህ በተገናኘ ምን አይነት ለውጦች አሉት ጉምሩክና እናንተ ባንድ ላይ ስለምትሰሩ የአውሮፕላኖስ ጉዳይ እውነት ነው ወይ የሚለውን በዛው ይመልሱልኝ በቅድሚያ ጉምሩክ ተጠሪነቱ ለገቢዎች ሚኒስቴር ነው ጉምሩክ መልሰን ያደራጀ ነው እኛ ነን ማለት ነው ጉምሩክ መልሶ ማደራጀት እንደው አንድ ተቋም ለብቻ የማውጣት ስራ አይደለም የተሰራው ጉምሩክን ስር ነቀል በሆነ ሁኔታ ሪፎርም አድርገናል የጉምሩክ ኬላዎች የነበሩትን አጠቃላይ ቅሬታዎችና አሰራር ችግሮችን መሰረት ባደረገ ሁኔታ የአመራር ለውጥ አድርገናል የሰራተኛ ለውጥ አድርገናል ስር ነቀል በሚባልበት ደረጃ ችግሮችን ለይተን ከባለፈው አመት ጀምሮ የተጀመረ ስራ ነው ጥናቱን በመናይበት ሰዓት ሁለተኛ የጉምሩክ ኬላዎች ትክክለኛ ቦታቸው ላይ ያልነበሩ ምን ማለት ነው የወጪ ገቢው ዋናው መስመር ትቶ ከዋናው መስመር ወጣ ብሎ የተደራጁትን ወደ ትክክለኛው ወጪና ገቢ ኮንትሮባንድ ማያዝ በሚያስችል ሁኔታ መልሰን አደራጅተናል ብዙ በሮቻችን ማለት ነው ድንበር አካባቢ ያሉ በሮቻችን ኬላ ያስፈልጋቸው ኬላ እንደሚያስፈልጋቸው ተጠንቶ ሳለ ኬላ የሌላቸው በሮች ነበሩ ወደ 39 አዳዲስ ኬላዎች መልሰን እንዳዲስ አደራጅተናል ማለት ነው በሰው ኃይሉም እንደዛው ሰው ኃይሉ ብቃት ለስራው ልምድ ያለው በትክክል ተነቃቅቶ በዛ ደረጃ ያው እንግዲህ አብዛኛው የጉምሩክ ስራ ፋሲሊቴሽን ነው ከፋሲሊቴሽን ተጨማሪ ደግሞ ኮንትሮባንድ መከላከል መቻል ነውና በዚህ ብቃታቸውና ዝግጁነታቸው የተለዩት ሰራተኞች አንጻራዊ ነው የምንናገረው በአንጻራዊነት የተሻሉ ምንላቸውን መልሰን መድበናቸዋል ማለት ነው ይሄ በሰራተኛው ላይ ከፍተኛ መነቃቃት ጉምሩክ ውስጥ ፈጥሯል ለዚህ ነው የጉምሩክ ቄላዎች ትላንትም ነበሩ ዛሬም አሉ የምንላቸው ዋና በሮቻችን ላይ ያሉ ትላንት የሚይዙት ኮንትሮባንድና ዛሬ የሚይዙት ትልቅ ልዩነት አለው ሰዎች ሲያነሱ ኮንትሮባንድ ጨመረ የሚሉበት ሁኔታ አለ እሱ የኛ ጥናት እንደዛ አያሳይም በተለይ ገቢ ኮንትሮባንድ ማለት ነው ገቢ ኮንትሮባንድ ከውጪ የሚገባው ማለት ነው መቀነሱን ያሳያል የሚገባውም በኬላዎቻችን አልፎ ስለሆነ የመያዝ አቅማችን በጣም ጨምሯል ተነቃቅተው ነው ሰራተኛው እየሰራ ያለው ብዙ መደለያዎች እየቀረበላቸው እንኳን ከሌቦች ጋራ አንገት ለአንገት ሲተናነቁ እያየን ያለ ነው ይሄ ትልቅ ለውጥ ነው ጉምሩክ ውስጥ ብለን ነው የምናስበው እየጨመረ አለ የምንለው ወጪ ኮንትሮባንድ ነው ወጪ ኮንትሮባንድ ወደ ውጪ የሚወጣው ማለት ነው ወደ ውጪ የሚወጣው ኮንትሮባንድ ምንድነው ብለን ያየን እንደሆነ የቁም ከብት ማዕድን የግብርና ምርቶች እንደዚህ የመሳሰሉት ናቸው እነኚህ ቤት በኩል ነው የሚወጡት አሁን በመንለበት ሰዓት አብዛኛው በኬላዎቻችን በኩል አልፈው አይደለም ሩታቸውን አጥንተናል ማለት ነው የሚያሳየን ከሀገር ውስጥ ወደ ውጪ ሀብት የማሸሽ ሁኔታ እንዳለ ነው በተለይ በማዕድን በጥሬ ገንዘብ በተለይ በውጭ ምንዛሬ የጥሬ ገንዘብ የሚታየው እንዲሁም በሌሎች በሁለቱ በኩል የሚታየው በተለይ እነን ያሳየናል ስለዚህ እዛ ላይ ከህብረተሰቡ ጋራ ከዚህ በላይ እጅ ለእጅ ተያይዘን መስራት እንዳለብን እዛ ላይ መሰረታዊ ለውጥ እየመጣ ነው የሚል ግምገማ የለንም የሚወጣው ላይ ማለት ነው ገቢ ኮንትሮባንድ ላይ ግን መሰረታዊ ለውጥ ያመጣንበት ሁኔታ አለ በአጠቃላይ በአመቱን በመናይበት ሰዓት 1.3 ቢሊዮን ሊገመት የሚችል እቃ 1.3 ቢሊዮን ብር ማለት ነው ተይዟል የአየር መንገዱን ከመጣንበት አየር መንገድ ከዚህ በፊት እንግዲህ በእንደዚህ አይነት ሁኔታ በኮንትሮባንድ ብዙ የሚታማ ቦታ አልነበረም ቁጥጥራችን ጠበቅ ብሏል ፍተሻችንም በአንድ ጊዜ እስከ 200 ሚሊዮን የሚገመት እቃ የሚያዝበት ሁኔታ እየገጠመን ያለው አውሮፕላን ግን አልመለስንም አውሮፕላን የማዘዝ ስልጣኑም የኛ ስላልሆነ ማለት ነው እውነት ነው ከብሔራዊ መረጃ ደህንነት ጋራ
አየር መንገድ ላይ አብረን ነው የምንሰራው ፍተሻውን ስራ እኛ ወጪ ገቢ እቃዎችን ኮንትሮባንድ እንቆጣጠራለን እነሱ ደግሞ ለሀገር ደህንነት ይሰራሉ እቃውን መያዝ ላይ ጉምሩክ ሰርቷል የሰዎችን መያዝ ላይ ደግሞ እዛ የነበረው ሴኩሪቲ መስራት አለበት የእቃውን ስታቀባበል ወይ ዛ ለማውጣት ጥረት መታረጋዋ ሰራተኛ መውጣቷ በሚታይበት ሰዓት እንዲመለስና እንዲያርፍ እንድትያዝ የተደረገበት ሁኔታ አለ እንግዲህ እናንተ በዚህ በ9 ወር ጊዜ ውስጥ የሰበሰባችሁት ቢሊየን ብር ነው ገበያችሁ ጨምሯል ተብሎ ወይም ደግሞ አነጋጋሪም ነበረ እኔ እንደሰማሁት ብዙ ብር ነው የሰበሰባችሁት ነገር ግን ምንድነው የኢትዮጵያ ኢኮኖሚ አሁን ላይ በተቀዛቀዘበት ንግድ እንደዚሁ በዶላር እጦት ምክንያት ችግር ውስጥ ባለበት በምን አይነት ሁኔታ ይሄን ገንዘብ ሰበሰባችሁ በግድ ነው በኃይል ነው ወይስ ሰው ደስተኛ ሆኖ ነው የከፈለው እንዴት ባለ አሰባሰብ ነው የሚለው ነው ቀጥሎ ያለው ጥያቄ የገቢ አሰባሰቡ ጥሩ ነው የሚባለው አንጻራዊ ነው አጠቃላይ ሀገራችን አሁን ካለችበት ሁኔታ አንጻር በዚህ አመት ብዙ ተግዳሮት ገጥሞናልና የኢኮኖሚውን ሁኔታ በመናይበት ሰዓት የውጪ ንግድ መቀዝቀዝ ይታያል ሁለተኛ ነገር የውጪ ምንዛሬው እጥረት አለ ፕሮጀክቶቻችን ብዙ ውጤታማ አልሆኑም በተለይ መንግስት የያዛቸው ፕሮጀክቶች እንዲሁም ደግሞ ቅድም እንዳልኩት በታክስ እፎይታ ከቀረጥ ነፃ በተለያየ መንገድ ድጎማ ተሰጥቷቸው ወደ ውጭ ምንልከው ምርት በማሳደግ ሃርድ ከረንሲ እናገኛለን ተብሎ ታስቦ በብድር በአገር ውስጥ ብድር በውጭ ብድር ተደግፈው አገሪቷ ብዙ ብድር እዳ እንዲጫናት የተደረገበት ሁኔታ በመናይበት ሰዓት በምላሹ በዛ ልክ ያልተሰራ መሆኑ አብዛኛው የባከነ እንደሆነ የሚያሳይበት ሁኔታ ነው ስለዚህ ለኛ ከገቢ አሰባሰቡ አንፃር አንዱ ተግዳሮት የውጪ ንግድ በመቀዛቀዙና አስመጪና ላኪው በቂ የሆነ የውጪ ምንዛሬ ባለማግኘቱ ምክንያት ከቀረጥ የምንሰበስበው ገንዘብ ቀንሷል ነገር ግን ደግሞ አገር ውስጥ ገቢው በተሻለ ሁኔታ ጨምሯል አጠቃላይ ይሄ 163 ቢሊየን የምንለው ባለፉት 10 ውስጥ የሰበሰብነው የዚህ የሁለቱ ድምር ነው ሆኖም ብዙ ውዝፍ ነበር ያልተሰበሰበ በየጊዜው መሰብሰብ የነበረበት እሱንም ጭምር በደንብ ፈትሸን አይተናል ከውዝፍ ብቻ ከ16 ቢሊየን ብር በላይ ሰብስበናል ውዝፍ እዳ ማለት ነው በህግ ማስከበር ሂደታችን ማለት ነው የለየናቸው የግብር ስወራዎች አሉ ወደ 40 ቢሊየን በታክስ ኦዲትና በአጠቃላይ በምርመራ ኦዲታችን የተገኘ ገንዘብ ማለት ነው እነኚህ ያሉ በነባሩ ሁኔታ ውስጥ ደግሞ ከነጋዴው ጋር የነበረን ግንኙነት ከግብር ከፋዩ ጋር የነበረን ግንኙነት ጤናማ አይደል ነበር ምን ማለት ነው ነጋዴው ወይም ደግሞ ግብር ከፋዩ ከፍተኛ ቅሬታ መስሪያ ቤቱ ላይ ያለው ከውስጥ ደግሞ ያለው ሰራተኛ ነጋዴውን ሁሉ አጭበርባሪ አድርጎ የማየት ሁኔታ አለ መራራቅ አለ መካሰስ ነው እንጂ ተቀራርቦ መስራት የለም ስለዚህ ይሄንን ማየት አለብን ነው በመናይበት ሰዓት አገሪቱ ይጋራችን ናት እኔ እዚህ የገቢዎች ሚኒስትር ሆኜ እሰራለሁ ወይም ደግሞ ለገቢው አሰባሰቡ ኃላፊነት አለብኝ ማለት ለሀገር የምቆረቆረው እኔ ብቻ ነኝ ማለት አይደለም ነጋዴው የሚቆረቆራል ግብር ከፋዩ የሚቆረቆራል ይሄንን የጋራ ጉዳያችን መሆኑን በጋራ ተገነዛዝበን ችግራችን ምን እንደሆነ በሁለቱም በኩል ያለው አብረን እየፈታን ካልሄድን በስተቀር ውድቀቱ ለሁላችንም ነው የሀገር ውድቀት ነው መቀራረብ አለብን ነው የታክስ ንቅናቄ ጀመርንበት ዋናውና አንዱ ምክንያት ይሄ ነው ስለዚህ ከነጋዴው ጋራ ከግብር ከፋዩ ጋራ ለመቀራረብ ያደረግነው ጥረት ከህብረተሰቡ ጋራ ስለ ግብር ለማስረዳት ያደረግናቸው ሂደት አሰባሰቡ ላይ ጥሩ የሆነ ለውጥ ወይም ደግሞ ፖዚቲቭ የሆነ ኢምፓክት እንዲመጣ አድርጓል ብዙ ነጋዴዎች ግብራቸውን በወቅቱ አሳውቀው የሚከፍሉ እንዲመጡ እድል ሰጥቶናል ማለት ነው
ሁለተኛው ከዚህ ጋር ተያይዞ ማጭበርበር ሁኔታ በሚኖርበት ሰዓት በአብዛኛው ጥቆማ ከራሱ ከነጋዴው የምናገኝበት ሁኔታ አለ። በዘርፍ ውስጥ ካሉት ከህብረተሰቡ የምናገኝበት ሁኔታ አለ። ለዚህ ነው በአንድ አመት የዛን ያህል ተቋም ወይም ደግሞ ካምፓኒዎች የታክስ ማጭበርበር ውስጥ በመሳተፋቸው ለይተን በትክክለኛ ማስረጃ ወደ ህግ እንዲቀርቡ ማጭበርበሩስ እስከምንድነው ብለን በኦዲት ገብተን እስከመለየት የቻልነው የነሱም እገዛ ስላለበት ነው ማለት ነው። አጠቃላይ ሁኔታውን በመናይበት ሰዓት ጥረት ክትትል በጣም ወሳኝ ነበር። በጊዜ ውሳኔ መስጠት የታክስ ቅሬታ የምንላቸው በግብር አቤቱታ የቀረቡ ከባለፈው አመት ወደዚህ የተሻገሩ በዚህ አመት ደግሞ የቀረቡትን በመናይበት ሰዓት ወደ 3000 በላይ ሆኑ ፋይሎች ላይ ፈጣን ያለ ውሳኔ ሰጥተናል። ውሳኔ ባለመስጠት ምክንያት ያልተሰበሰቡ የገቢ ወይም ደግሞ ግብር እንደነበረ ያሳይ ስለነበረ ማለት ነው። ውሳኔው ላይ ግብር ከፋዩ ተጨማሪ ቅሬታ ካለው ወደ ይግባኝ ሰሚ ኮሚሽን ይሄዳል። ቅሬታ ከሌለው ወደ ግብር መክፈል ስርዓት ነው የሚገባው። ሶስተኛው ለነጋዴው ያመቻቸ ነው የገንዘብ እጥረት በሚኖርበት ሰዓት አከፋፈል ስርዓቱን በተራዘመ እንዲሆን በየወሩ እየከፈለ መሄድ የሚችልበት አንድ የታክስ ውሳኔ ወጥቶብሃል አሁን መክፈል አለብህ የሚል ግፊት ብቻ ሳይሆን መክፈል አለብህ ነገር ግን ደግሞ አከፋፈል ስርዓት የማበጀት ያውን ያለበትን አጠቃላይ የንግዱን ሁኔታ ከግንዛቤ በማስገባት በተራዘመ ሁኔታ መልካም እንግዲህ ቀደም እንዳነሱት ጉምሩክ ተጠሪነቱ ለእናንተ ነው። አሁን ደግሞ አዲስ ሰሞኑን በጣም ነጋዴዎች በከፍተኛ ቅሬታ ሲናገሩ የሰማሁት ከጉምሩክ ጋር ተያይዞ የአሮጌ መኪኖች ላይ የተጣለው ቀረጥ መነሳቱ ነው። ይሄ በከፍተኛ ቅሬታ አምጥቶ አይቻለው። ነጋዴዎቹ ሲሉ የሰማሁት በአሮጌ መኪኖች ላይ ድሮ 30% ቅናሽ ነበራቸው አሮጌ መኪኖቹን እንዲያስገቡ አሁን ግን ሙሉ ለሙሉ እሱ ተቀይሮ በ100% ከፍለው እንዲያስገቡ አሮጌ መኪኖችን ተደርገዋል። ነገር ግን ቅሬታው ምንድነው ቀደም ብሎ አልሰማንም ቀደም ብሎ የተነገረን ነገር የለም አልተዘጋጀንምና ድንገት መኪኖቹን ለማውጣት ስንሄድ አሮጌ መኪኖች ላይ እንደዚህ አይነት ቀረጥ ጭማሪ ያለው ከአዲስ መኪኖች እኩል ነው የሚገቡት 100%ን ከፍለው የሚል ቅሬታ ሰምቻለሁ። የድበቃ ፖለቲካስ ተተናል በቃ ላላችሁም ወይ ለምንድነው እንደዚህ ያደርጋችሁት? ይሄ አፈጻጸም ላይ እንዲህ አይነት ሁኔታ ገጥሞ ከሆነ እና ያለን በሂደት ላይ ያሉ የተፈቀዱ በፍጹም ይሄ መመሪያ አይመለከታቸው መመሪያው ላይም አካተና ቅርንጫፎቻችንም እንዲያውቁት አድርገናል። በሂደት ላይ ያሉ በነበረ ሁኔታ ነው የሚስተናገዱት ማለት ነው። አንቺ እንዳልሽው እኛም በእንደዛ አይነት ሁኔታ አቤቱታ ቀርቦ አይተነዋል። ሁሉ እኩል መመሪያውን ተረድቶት ከመፈጸም አንፃር የነበረ ክፍተት እንደነበረ አይተን ወዲያውኑ ለሁሉም ቅርንጫፎቻችን ሰርኩላር አስተላልፈናል። አዲስ ከዚህ በኋላ ለሚፈቀድ ግዢ እንጂ በሂደት ላይ ያለን እንደማይመለከት ማለት ነው። ዋናው እሱ ሳይሆን የእርጅና ቅናሽ ነው የተነሳው። የቀረጥና ታክስ አሮጌ መኪና ላይ የሚጣለው ላይ ምንም አይነት የተለየ ውሳኔ ያላስተላለፍን። ከቀረጥና ታክሱ ይቀነስ የነበረውን የእርጅና ቅናሽ ነው እንዲነሳ የተደረገው። እሱ ለምን የሚለውን ማየት ያስፈልጋል። አሮጌ መኪናዎችን በተመለከተ ወደ ሀገር ውስጥ ከማስገባት አንፃር ገደብ ከሌላቸው ሀገሮች ውስጥ ኢትዮጵያ አንዷ ናት። በእውነት የአሮጌ መኪና ማራገፊያ የሆንበት ሁኔታ አለ። ጥናት ተደርጓል። በትራንስፖርት ባለስልጣንም በጉምሩክም ጥናት ተደርጓል። በአንድ በኩል ገቢያችንን የተጎዳው ኢኮኖሚያችን የሚያመነጨውን ገቢ በትክክል መሰብሰብ ያልቻል ነው የውጪ ምንዛሬ ገንዘብ እጥረት ስለገጠመን ነው እንላለን። ዞር ብለን ደግሞ ያገኘናትን የውጪ ምንዛሬ ምናውልበት ቦታ በተመረጡና ቅድሚያ በሚሰጣቸው ላይ ነው ወይ የሚለውን ጥያቄ አንስተን መልስ መስጠት መቻል አለብን። አሮጌ መኪና በሚገባበት ሰዓት ብዙ መለዋወጫ ነው ተከትሎ የሚገባው። ለዚህ የውጪ ምንዛሬ ይፈቀዳል ማለት ነው። ሁለተኛ ከፍተኛ ነዳጅ ነው
የሚፈጁት ጥናቱ የሚያሳየው ነው የምናገረው ነዳጅ የምናስገባው በድጎማ በሃርድ ከረንሲ ነው በሌለ ውጭ ምንዛሬ ነው የመኪና መለዋወጫ የምናስገባው በዚህ እጥረት አለ በመንለው የውጭ ምንዛሬ ገንዘብ ነው የምናስገባው ይሄም ሆኖ የአየር ብክለቱን ያሳያል ምክንያቱም በእርጅና ልካቸው እንኳን አልገደብንም ከዚህ አመት በኋላ እንኳን ማስገባት አይቻልም የሚል ህግ ስለሌለን ማለት ነው ብክለት ብቻ አይደለም የትራፊክ አደጋውንም ያሳያል ጥናቱ ማለት ነው ይሄ ሁሉ መጥቶ የሚያርፈው ማል ላይ ነው ተጠቃሚው ላይ ነው ህዝቡ ላይ ነው የአሮጌ መኪና ጉዳይ እድሜያቸው በጨመረ ቁጥር እርጅና ቅናሻቸው እየጨመረ ይሄዳል ማለት ነው የኛ አሰራር ከ3 አመት በላይ 30% ነው የምንቀንሰው ማለት ነው ስለዚህ አዲስ በሆኑና ትንሽ ያገለገሉ ሲሆኑ የእርጅና ብዙ ቅናሽ አናደርግላቸውም ያ ብዙ ያረጁ ባስገባን ቁጥር ብዙ ቅናሽ ያደረግን ምንድነው አሮጌ መኪና እንዲገባ ያበረታታን ነው ማለት ነው እንደዛ ነው ወይ መሆን ያለበት ነው ብዙ ሀገሮችን እኮ ስናይ ጭራሽ ሀገራቸው እንዳይገባ ህግ አላቸው ሌሎቹ ደግሞ ቀረጥና ታክሱን አዲሱ ላይ ሳይሆን አሮጌው ላይ በጣም ይጨምሩና የመከልከል ያህል በእንደዛ አይነት ሁኔታ ይገድቡታል ማለት ነው ጥሩ ነው ከዚህ ጋር ስታኪ ማነሳው እንግዲህ እናንተ እየሰራችሁ ያላችሁት አሮጌ መኪና ከነዳጅም አንፃር ከዶላርም አንፃር ችግር ውስጥ ከተሆናል እንዳገርም ብዙ የአየር ብክለቱንም አንስተው ተናግረዋል አሮጌ መኪኖች እንዳይገቡ እየተቆጣጠራችሁ ነው ማለት ነው ዋጋውን ከፍ አድርጋችሁ ነገር ግን አዲሱ መኪና ላይ ታዲያ ለምን ቅናሽ አታረጉም አዲስ እንዲገባና ለማበረታታት አሁን በዋናነት መታየት ያለበት ቀረጥና ታክስ አሮጌ መኪና ላይ እንዲቀነስ የሚደረገውን ነገር ብቻ ነው የገደብ ነው ማለት ነው እንዳይቀነስ በትክክል ህጉ በአሮጌ መኪና ላይ ከፈለ የሚለውን የታክስ መጠን የከፈለ ዛሬም ቢሆን ያስገባል ስለ አሮጌ መኪና አጠቃላይ ምን እናድርግ መፍቴው ምንድነው አዲስ ላይ መቀነስ ነው ወይስ ደግሞ አሮጌ መኪና ላይ ታክስ የምናሰላበትን መንገድ እንቀይረው የሚለው ጥናቱ አልቆ እየተሰራ ነው ያለው እሱን በወቅቱ ብዙ ባለድርሻ አካላት ናቸው በውስጡ ያሉት ትራንስፖርት ሚኒስተርም ገንዘብ ሚኒስተርም አሉና ቶሎ ያልቃልን ብዬ አምናለሁ በከፍተኛ ትኩረት እየተሰራ ነው ያለው እሱን ይፋ እናደርጋለን ግን ችግሮች እንዳሉ ህዝባችን ማወቅ አለበት ነው አሁን እዚህ ጋር ያለነው ከስሌት አንፃርም እኛ እንደ ጉምሩክ ያየነው ከስሌት አንፃርም ብዙ ችግር ስለነበረ ነው ማለት ነው አንደኛ የምናሰላበት መንገድ የበለጠ አሮጌ መኪናን የሚያበረታታ ስለሆነ ሲተገበርም ለልዩነትና ለተለያየ አድሎ ክፍተት እንደፈጠረ አይተናል በጥናታችን ማለት ነው እኛን በሚመለከት እንትን ውስጥ ገደብ ውስጥ ቢያንስ አሮጌ መኪና ላይ የሚደረገው የእርጅና ቅናሽ የተለየ አስገዳጅ ህግ በኢትዮጵያ ውስጥ የለምና ስለዚህ ለጊዜው አቁመን ጥናቱ አሁን በተጠናው መንገድ ህጉ ዋናው ህግ ይወጣል በዛ መንገድ ስለ አሮጌ መኪና እንደ ኢትዮጵያ ነገር መወሰን ያለብን ይሆናል የትራንስፖርት አማራጭ እኮ ግን ምንም አላደረጋችሁም አሮጌ መኪኖቹ ሻይግቡ ሰዎችም እንዳይገዙት እንዳይደፍሩት ሌክዠሪም ነገር ሊሆን ነው ወደፊት እንግዲህ አሁን ሰዎች አሮጌ መኪና መንዳት አይችሉም ቀረጥ የነበረው 30% ቅናሽ ወደ 100% እንደ አዲስ መኪና ይገባል የእርጅና ቅናሽ አዎ የእርጅና ቅናሻቸው የለም ተነስቶላቸዋል ከአዲስ መኪና እኩል ይከፍላሉ ማለት ነው አዲሱ መኪና ላይ ደግሞ ለማስገባት ማበረታታቻዎች ይሉ የአዲስ መኪናና የአሮጌ መኪና ቀረጥ አሰላል እና ልክ እንትኑ መጠኑ እኩል አይደለም ሆነም ቀረም መኪና እየተወደደ መምጣት አይቀርም አዲሱ ላይ ደግሞ ገና ጥናት ያደርጋችሁ ነው አዲሱ ላይ ሰዎች አዲስ መኪና እንዲነዱና ያለውን እንዳገር ያለውን ክራይሲስ ለመፍታት አላዘጋጃችሁም እሱ ብቻ አይደለም ትራንስፖርት አማራጮችም ገና በደንብ አልተዘርጎምና እሱስ ላይ ምንድነው መታረጉት ዝም ብሎ መዝጋት ብቻ ነው ወይስ አይደለም አንደኛ እቺ መመሪያ አልዘጋችም ቀደም እንዳልኩት አሮጌውም አዲሱም ይገባል ይፈቅዳል የእርጅና ቅናሹ በሚነሳበት ሰዓት የአስመጪው ላይ የተወሰነ መጠን ገንዘብ ይጨምርበታል ይሄ እውነት ነው ይሄ ብቻ ነው እንጂ እስካሁንም አታስገባም የሚልም ነገርም የለም ሁለተኛ ያነሳሽው
ቶሎ ብሎ አሁን እንዳማራጭ እየተሰራ ያለውን ህግ ቶሎ ብሎ ማውጣት ነው ህጉ እየተሰራ እንደሆነ አቃለው ከጥናት ያለፈ ነው ጥናቱ ታይቶ ጸድቋል ወደ ህግ ረቂቅ ደረጃ ላይ ነው ያለው ታችን ዴምስ ሪል ስቴት አዲሱን አመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል ስቱዲዮ 57 ካሬ 250 ሺህ ብር ባለ 1 መኝታ 343 ሺህ ብር ባለ 2 መኝታ 552 ሺህ ብር ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ ምን ይሄ ብቻ እርሶ 30%ን በ3 አመት መክፈል ከቻሉ እኛ ደግሞ 60%ን በረጅም አመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ ከዛ ባለፈ ግን ዋናውና መሰረታዊ ነገር የትራንስፖርት አማራጭ ነው የትራንስፖርት አማራጭ ላይ የትራንስፖርት ሚኒስትር በጣም እየሰራ እንደሆነ አቃለው ዝርዝሩ ምንድነው የበለጠ እዛ ማየቱ ጥሩ ነው የሚሆነው ብዬ አስባለሁ ስለዚህ ትክክለኛ አሮጌ መኪና በጣም ያረጁ መኪናን ወደ ኢትዮጵያ ማስገባት የትራንስፖርት አማራጭን ይፈታል የሚል እንደዛ አይነት ጥናት የለም የትራንስፖርት አማራጭን በሱ ነው ወይ የምንፈታው ጉዳቱን እኮ በጥናቱ እኮ አየነው ጉዳቱን በሰው ህይወት አደጋ እየደረሰ ዜጎቻችን እየሞቱ መለዋወጫውን ለማስገባት እቺን ያለችን የውጭ ምንዛሬ እየተሻማ ያለንን ነዳጅ በድጎማ ከህዝብ የህዝብ ገንዘብ በድጎማ የምናስገባው ነዳጅ ፍጆታው በጣም እየጨመረ በየጊዜው የምናስገባው ነዳጅ በውጭ ምንዛሬ ነው እሱ እየጨመረ ሌላውንም ጉዳት አብረን ካላየ ነው ይሄኛውን ብቻ ከውስጡ መዘን የምናይ ከሆነ ትክክለኛ ውሳኔ ላይ ስለማንደርስ ነው ሁለቱንም እንዴት አድርገን እንፍታው በዚህ በኩል ያለውን ጉዳት መቀነስ አለበት ዳምፒንግ መሆን የለበትም ኢትዮጵያ ይሄ ነው ሁለተኛ የትራንስፖርት አማራጭ ደግሞ ፈጠን ብሎ የተጀመረው ነገር ማለቅ የሚችልበት ሁኔታ ትኩረት ተሰጥቶት ሊሰራ ይገባል ትክክለኛ ነው እሺ የመጨረሻ ጥያቄ ነው ከዚህ ጋር ማነሳው ከዚሁ ከመኪናዎች ጋር በተገናኘ ነው እንግዲህ የሰማውት ቅሬታ ሰዎቹ ሲናገሩ መኪና አሮጌ መኪናዎችን አስመጥተው የሚሸጡ ሰዎች ሲናገሩ ሳናቅ ለማውጣት ሄደን ነው ክፍያው በድንገት የተነገረን ነው እርሶ ደግሞ እንደሚሉኝ በሂደት ላይ ያለውን አይመለከትም ይላል ነገር ግን እውነት የሆነው ነገር በሚዲያም ሰዎች ወጥተው ሲናገሩ የሰማውት ቅሬታቸውን ከብዙ እንደውም በጣም ጩኸት ባለው ድምጽ ነው ሲናገሩ የነበረው እንደዚህ ክፈሉ ተብለን አልሰማንም ነው ይሄን ምን ማሻሻያ ታርጉላችኋላችሁ ወይም የእርሶ ዕውቀት እንደዛ ተብሎ የተነገረበት ሁኔታ ስላለ መመሪያው አዲስ ስለሆነች ሰራተኞቻችንም በደንብ ያልተረዱት ነገር ይኖራል እንደዛ ሳይሏቸው ከመሬት ተነስተው ያሉ ብዬ ስለማልገመት ማለት ነው ስተት ነው በሂደት ላይ ያለውን አይመለከትም ስለዚህ እሱ እንዲስተካከል አድርገናል መልካም እሺ ወደ ሌላ ጥያቄ ሳልፍ እንግዲህ በአገሪቱ ውስጥ ያለ የኃይል መቆራረጥ ነበረ አሁን ለይቶለት ጭራሹኑ ወደ በፈረቃ ሆኗል ያው ግድቡ ችግር ገጥሞታል የውሃ እጥረት አለበት ሆነም ቀረም ፋብሪካዎች ይቆማሉ ንግዱ ይቀዘቀዛል በመብራት በኃይል የሚሰሩ እንቅስቃሴዎች በሙሉ ይቆማሉ በዚህ ውስጥ የገቢ አሰባሰባችሁ እንዴት ይረዳል ነጋዴውን እንዳገር እናንተን ብቻ ሳይሆን ወይም ደግሞ የገቢ ሚኒስትሩን ሳይሆን ኃይል መቆራረጥ ባለበት ሁኔታ ያሉ የሥራ መቆሞችን በምን ተካክሷቸዋላችሁ እንግዲህ ይሄ ለነጋዴው ብቻ ሳይሆን አጠቃላይ ሀገራዊ ሁኔታ የገጠመን ነው የኛ ገቢ አሰባሰብም ላይ ምንም ተጽዕኖ የለውም የሚል እምነት የለንም ምክንያቱም ብዙ አምራች የሆኑ ፋብሪካዎች አሉ ሌላውም ነጋዴ እንደዛው ኤሌክትሪክን ተጠቅሞ የሚሰራ በመብራት ኃይል በኩል አንዳንዶቹ ላይ እንደ ተቋሙ እንደ ካምፓኒ ሁኔታ ማለት ነው በተለይ ብዙ ከያዛቸው ስራዎች ከሀገራዊ ጠቀሜታው ከሚያስተዳድረው ሰራተኛ ከእንደዚህ አንፃርና ብልሽት የምርቶች ብልሽት እንደዚህ
እንዳይገጥመው የተደረጉ ጥንቃቄዎች ያሉ ይመስለኛል ሲሰጡ ከነበሩት ማብራሪያዎች እኛ ጋር ግን ምንም አይነት ተጽዕኖ አያሳድርም የሚል አይደለም አንዳንድ ጊዜ ሀገር ላይ እንደዚህ አይነት ሁኔታዎች በሚያጋጥሙበት ሰዓት በጋራ የምንከፋፈለው በርደን ነው ይሄ ግን ለአጭር ጊዜ እንደሚሆን ሰምተናል በዛም በኩል ከፍተኛ ትኩረት እየሰጠው እንዲሰሩት እየተደረገ እንደሆነና በከፍተኛው አመራር የተለያዩ ድጋፍ እየተደረገላቸው እንደሆነ አውቃለሁ በአጭር ጊዜ ከችግሩ ውስጥ የምንወጣበት ሁኔታ ይኖራል የሚል እምነት አለኝ መልካም ወደ እርሱ ስመለስ እንግዲህ አንድ ቅሬታዎችን ሰምቻለሁ ወይዘሮዋ በዘር ቀረብ የሚላቸውን እና በዘር ጠጋ የሚላቸውን ሰዎች ሹመት ሰጥተዋል ተብለው አንዳንድ ቅስቀሳዎች ነበሩ እርሶም ይሄንን እንደማይዘነጉት ተስፋ አደርጋለሁ በተቋም ደረጃ የዘር መድሎ አርገዋል እርሶ በብሔር ማለት በብሔር የሚል ነገር በሶሻል ሚዲያ በሚኒስትሪውም አንድ ሁለት ሚዲያዎች አስኪደውታል ሰምተናል ቅሬታ መጥቷልኛ ጋር የሚል ሪፎርም ነው ያደረግነው ይሄንን ቤት ከሱ ማየት ጥሩ ነው የሚሆነው ነጋዴው ጋር የነበረውን የትላንትና ሁኔታ መርሳት አይገባም አንዱ ግብር የሚከፍልበት ሌላው ደግሞ የማይገባ ግብር ተወሰኖበት ከስራ ውጪ ጭምር የሚሆንበት አገርም ህዝብም ሰራተኞችም የሚጎዱበት ሁኔታ ብዙ ማሳያዎችን ማንሳት ይቻላል ይሄ ማስተካከል ነበረበት በዚህ ቤት ውስጥ ስተትም ከሆነ የምንሰራው የክህሎት ክፍተት ካለብን ለሁሉም እኩል የሆነ አይነት ነው እንጂ አንደኛውን የምንጠቅምበት ሌላውን የምናጠቃበት አሰራር ሊኖር አይገባም እርሶ ለቢሮ አድርተዋል አላዳላም እንደዚህ አይነት ስብዕናም የለኝም ለምንድነው ማዳላው የኦሮሞ ህዝብ ጥያቄ እኮ ባድሎ ልጠቀም አይደለም የእኩልና ፍትሃዊ ተጠቃሚነት ጥያቄ ነው ይዞ ወደ ሜዳ የወጣውና በብዙ ሰዓት ውስጥ ያለፈው ሌሎችም ኢትዮጵያውያን ጥያቄያቸውን ያርሎ ነው ብዬ አላምንም በአርሎና በፍትሃዊነት በኢፍትሃዊነት ለህዝብ ጥቅም ማስገኘትም አይቻልም ስለዚህ ይሄ ዘመቻ ምንድነው የሚለውን ማየት ያስፈልጋል እንግዲህ ሲነሳ እንደሰማነው ከአጠቃላይ ከመስራ ቤቱ አመራር ውስጥ የተወሰነ ቁጥር በስማቸው ኦሮሞ የሆኑትን በመቁጠር አድሎ ተደርጓል መስራ ቤቱን በኦሮሞ ሞላቸው የሚል ክስ ነውና እንዲ ወርጄ ቁጥር ባላነሳ ደስ ባላይ ነበር ነገር ግን እየተነሳ ያለው በዚህ መልኩ ስለሆነ ህዝብም የተደበሰበሰ እንዳይመስለው መረጃ ማግኘት ስላለበት ትንሽ መረጃ መስጠት ወዳለው አጠቃላይ በመስራ ቤታችን ያለው አመራር ቁጥር እስከ ቡድን አስተባባሪ ያለውን ካየን መካከለኛ አመራሩን ጨምረን ከ1000 በላይ ነው ከዚህ ውስጥ የኦሮሞ ቁጥር 26% ብቻ ነው 26 እጅ ነው ተገፋ እየተባለ በተለያየ መንገድ የሚሰራጨው ደግሞ የአማራ ብሔር ነው ከዚህ ውስጥ የአማራ ብሔር ቁጥር 41 እጅ ነው የቱ ጋር ነው አርሎ የተደረገው ሌሎችም ብሔር በዚህ ሰዓት ማንሳት አልፈልግም ምክንያቱም በፉክክር መልክ በሚመስል መንገድ እየተነሳ ያለው በአማራና በኦሮሞ መካከል ስለሆነ ትክክል አይደለም ብዬ አምናለሁ ለቋርጦስና በዛው አንድ ላይ ተከለል አድርገው ይመልሱልኛል እንግዲህ በሰፊው እንደሚነገረው የኢትዮጵያ ፖለቲካ በፓርቲ ደረጃ በሶስት ፓርቲዎች የሚዘወር በትልልቅ ፓርቲዎች በዋት በኦህዴድ በኦዲፒና በአዴፓ የሚዘወር ነው እና ፖለቲካውን የሚያሽከረክሩት እነሱ ናቸው ይባላል ነገር ግን በዚህ መሃል የሐረር ሰው የሶማሌው ጋምቤላው ከዚህ ተፈናጥሮ ከስልጣን የሚወጣበት ምክንያቱ ምንድነው እንደው የመጣንበትን መድሏል ኦዲፒ ብቻ ገቢዎችን ያዘው ለሚለው ትክክል አለ መሆኑን ለማሳየት ነው እንጂ
ዋናው እዚህ ጋር የመስሪያ ቤቱን ተልኮ መፈጸምና ማስፈጸም መምራት መቻሌ ነው እንጂ ያመጣኝ የኢትዮጵያ ባልነት እኮ አይደለም ያመጣኝ ድርድር ስንሰራ የሰራ ነው እኛ በህግ ነው ህጉ 155 ደንብ 155 2000 ዓመተ ምህረት ይወጣ አዲስም አይደለም ያወጣ ነው እሱ ላይ ድልድል እንዴት ተመልሶ ማዋቀር እንዳለብን በይፋ ተቀምጧል መመሪያ ወጣ በብቃት አሁንም ቢሆን ጥንቃቄ መደረግ አለበት ብዬ አስባለሁ ምደባውን የሰራ ነው በቀደም ብዬ እንዳነሳሁት በታሳስ ወር ነው በታሳስ ወር በትክክል ምደባችንን ጨርሰን ህግና አሰራርን መሰረት አድርገን ሰራተኛን አዋይተናል ውጪ ላይ ለጥፈናል ውጤቱን ቅሬታ ያላቸው ቅሬታ እንዲያቀርቡ አድርገናል ለቅሬታ ኮሚቴ በቅሬታ ውጤቱ መሰረት ቅሬታው መታየት ያለበትና ምላሽ ማግኘት ያለበት እንዲሻሻልለት ተደርጓል ከዛ ውጪ ደግሞ እንደ ደረጃ እድገት ቆጥረውት እድገት ጥያቄ የጠየቁትን ሰራተኞች ቅሬታቸው ምላሽ አላገኘም ብለን አዋይተናቸዋልም ውጪም ላይ ወጥተን ለጥፈናል ምንም የተደበቀ ነገር የለውም ማለት ነው ስለዚህ በታሳስ ይሄ ከተደረገ አሁን ከ3 ወር በኋላ ዘመቻው ለምን በዚህ መልኩ ወደ መያዛ መጋቢት መጨረሻ አካባቢ ተጀመረ የሚለውን ማየት ተገቢ ነው የሚሆነው ማለት ነው አንድም እየተነሳ ያለው የተነሱት ከኃላፊነት የአንድ ብሔር ናቸው እንደዚህ የሚል ነው አይደለም ከሁሉም ብሔር ውጤት ማምጣት ያልቻለ ሁሉም ተነስተዋል ውጤት ማስመዝገብ እኮ ይገባናል ውጤት ካላስመዘገብን እዚህ ምን እንሰራለን የተሰጠን ኃላፊነት ገቢው በትክክል እንዲሰበሰብ ህገወጥነትን እንድንዋጋ የሀገሪቷ ኢኮኖሚ ማደግ ኃላፊነት ማሳደግ ኃላፊነታችንን እንድንወጣ ነው ስለዚህ ከየትኛውም ብሔር ይሆን ውጤት ያላስመዘገበ ተገምግሞ በግምገማው ውጤት መሰረት ከኃላፊነት ተነስተዋል ይሄ ነገም ወደፊትም የሚቀጥል ጉዳይ ነው በመጋቢት ወር ታስታውሺ ይሆናል የተለያዩ በህገወጥነት ላይ ተሰማሩ ነጋዴዎች ወይም ደግሞ የንግድ ድርጅቶች ወደ 135 የሚሆኑ ግብር ያጭበረበሩ በተለያየ ህገወጥነት ላይ የተሰማሩ ብለን እርምጃ ወስደናል ወደ 105 ሰዎችም ታስረዋል መግለጫ ሰጥቻለሁ በማግስቱ ነው አንድ ሳምንት በኋላ ነው የዘመቻ የተጀመረው ይሄንንም ማስተዋል ይገባል ምናልባት እየሰራን ያለነውን ስራ እንደ አይነት ዘመቻ በማድረግ ማሸማቀቅ የሚታሰብ ከሆነ እኔም ባልደረቦቼም በዚያ እንሸማቀቅም አንድ ሁለተኛ ይሄ የለውጥ አመራር ህዝቡን በፍታዊነት አይመለከትም አድሏዊ አሰራርን ይከተላል በማለት ህዝቡ ፊት ተቀባይነትን ለማሳጣትና ጥርጣሬ ለመፍጠርም ታሳቢ ያደረገ ዘመቻ ከሆነ አይጠቅምም እውነት ይገለጣል ለጊዜው ብጅታ የሚፈጥር ነገር ቢኖር እንኳን እየተገለጠ ይሄዳል ህዝብ ደግሞ ከእውነት ጎን ነው የሚቆመው ሶስተኛ ጥላቻ አይጠቅም በጥላቻ መንገድ የምናደርገው የተለያየ የተገኘንበትን ብሔር እየቆጠርን በብሔር መስተዳደብ እንደዚህ አይነት ነገሮች ዛሬ አይመጥኑንም ብቻ ሳይሆን ትልቅ ጉዳት ያደርሳል ጉዳቱ ደግሞ የሁላችንም ነው የሚሆነው ይሄንንም የሚደግፉ አንዳንድ ሚዲያዎች አይቻለሁኝ የአንድና የሁለት ሰው ወሬ ሰምተው መተው ወደ ተቋሙ ምንድነው የተሰራው እውነቱ ምንድነው እስኪ ማስረጃውን ብለው ማየትና ትክክለኛውን ነገር መዘገብ ሲችሉ ከአንድ ከሁለት ሰው ሀሜት ወይንም ደግሞ የተለያየ ክስ አዳምጠው እሱን ለህዝብ ማሰራጨት ትክክል አይደለም የሚዲያ ስነ ምግባርም አይመስለኝም ጥንቃቄ ማድረግ ያስፈልጋል ኃላፊነት በተሞላው መንገድ መስራት ያስፈልጋል መልካም እንግዲህ ከዚሁ ጋር ተያይዞ በቢቢሲ አማርኛ ላይ ያየሁት ንግግሮት ነው አወዛጋቢ ንግግር ነው የተናገሩት ለምንድን ነው እንደዛ የተናገሩት በቅድሚያ ለቢቢሲ አማርኛ ክፍል ቀጥታ የሰጠሁት ኢንተርቪው የለም እሺ ለቢቢሲ ኦሮምኛ ክፍል ኢንተርቪው ሰጥቻለሁ በዚህ ዙሪያ ያ ወደ አማርኛ ሲመልሱት የተዛባበቱን ሁኔታ እኔም አይቻለሁ ተዛብቶ ነው የቀረበው እንጂ እኔ በቀጥታ በቀረበው አግባብ አልተናገርኩም ኢንተርቪው ምን ነበረ አጠቃላይ አሁን አንቺ እንዳቀረብሽው የአፈጻጸማችን የ9 ወር አፈጻጸማችን ነበርና ተግዳሮቶችስ በሶሻል ሚዲያ ላይ
የአንድ ብሔር አድሎ አመዳደብ ተደርጓል በመስሪያ ቤቱ ይባላልና ያለኝን አስተያየት በዛ ላይ እንድሰጥ የኦሮምኛ ክፍሉ ጠይቆኛል። በአጠቃላይ ሰራተኛን የመደብ ነው በብቃት በችሎታ እንደሆነ አመራሩንም ያየነው በአመራር ብቃት ችሎታው በስራ ተነሳሽነቱ በውጤታማነቱ ከዚህ በፊት እንደሆነ ቅሬታውን በተመለከተ ግን ቅሬታ እየተነሳ ያለው አጠቃላይ የመስሪያ ቤቱን ሁኔታ ገጽታ በማይገልጽ መንገድ ነው። መስሪያ ቤቱ አሁንም ደግመዋለሁ ወደ 1000 በላይ አመራር አለ። ወደ 900 የሚሆኑ መካከለኛ አመራርና ወደ 100 በላይ ወደ 120 የሚሆኑ ከፍተኛ የሚባሉ አመራር ያሉት መስሪያ ቤት ነው። ስለዚህ ከዛ ውስጥ የተወሰኑ ቦታዎች ኦሮሚያ ውስጥ ያሉት ቅርንጫፎችንና ምክትሎችን እየጠቀሱ ኢትዮጵያ ምስራቃዊ ክፍልን ብቻ ከውስጥ ወስደው እየጠቀሱ ያቀረቡበት ነውና አይገልጸውም የተቋሙን ሁኔታ ነው። እነኛም ቦታዎች አብራራሁኝ። በማብራራበት ወቅት ጉምሩክን ለዛውም ገቢዎችን አይደለም ጉምሩክን መሰረት አድርጌ ጉምሩክ ውስጥ በአጠቃላይ ያሉት ቅርንጫፎች ከሌላው ክልል ኦሮሚያ ውስጥ ይበዛል። ንጽጽሩ ከሌላ ክልል ጋር ነው። አንዳንድ ክልሎች 2 ቅርንጫፍ ያላቸው አሉ፣ ሌላው አንድ ቅርንጫፍ ብቻ ያለን አለ። አንድ ክልል ላይ ሆኖ ለ2 ለ3 ክልልም ያገለግሉ አሉ። ስለዚህ ኦሮሚያ ውስጥ ያሉት እነኚህ ቅርንጫፎች ላይ ትኩረት ማድረግ አለ በቅሬታ የሚመስለኝ እዛ የመደብነው አመራር ከላይ ያለው ዋናው አመራር ወይም ደግሞ ስራ አስኪያጁ የአካባቢውን ቋንቋና ባህል የሚችል እንዲሆን አድርገን ነው። ብቃት ባሟላ ሁኔታ ነው። ብቃቱን አሟልቶ አይዋዛገብም። ብቃት አሟልቶ የአካባቢውን ቋንቋና ባህል የሚችል ሰው የለም እንዴ? እኔ ገበያዎችን እኮ እመራለሁ፣ ኦሮምኛ እችላለሁ፣ የኦሮሞ ባህል አውቃለሁ። የሌላውንም ኢትዮጵያዊ ማለት ነው። እንደዛ ማለት ነው። ምንም የሚጣረስ ነገር አልነበረውም። ግን አጠቃላይ እነኚህ የጠቀስኳቸው ቦታዎች አዳማ፣ ጅማ፣ ሞጆ፣ ሞያሌ ኦሮሚያ ውስጥ ያሉ ኮምፕሌን የቀረበባቸው ቅሬታ የቀረበባቸው ቦታዎች ናቸው። ልክ ነው። እዛ ቦታ ላይ ያሉ አመራሮች ኦሮሞ ናቸው። ይሄ ማለት ባህር ዳር ውስጥም በተመሳሳይ ነው። ኮምቦልቻ ላይም በተመሳሳይ ነው ያለን። መቀሌ ላይም በተመሳሳይ ነው ያለን። ሌሎችንም በመንወስድበት ሰዓት ድሬዳዋን በመንወስድበት ሰዓት ሌሎችንም እንደዛ መውሰድ እንችላለን። ቅርንጫፍ ያሉበትን ቦታ ይሄንን ማድረግ ለራሱ ለስራው ስንል ነው። ብዙ ኃላፊነት ቦታዎችም ሲሰሩ የነበሩ ሰው ስለሆኑ አሁን ሀገሪቱ ያለችበትን ሁኔታ ጠይቆታለሁ። የገበያው መቀዛቀዝ ቅድም እንዳነሳ ነው፣ የስራ አጦች መበራከት፣ የዶላር እጥረት፣ የኑሮ ውድነትን ጨምሮ በጠቅላላው ሲነሳ እናንተ ላይ ኢህአዴግ አልቻላችሁም ትባላላችሁ። መልሳለሁ። ስለዚህ በለውጥ ሂደት ብዙ ተግዳሮት አጋጥሞናል። ለውጡን የሚደግፍና የማይደግፍ የተለያየ አካል መቼም በለውጥ ውስጥ ያጋጥማል። አጋጥሞናልም ካልሸፋፈነው በስተቀር ማለት ነው። ስለዚህ እኩል ሁላችንም ይህንን ሁኔታ መለወጥ አለብን ብለን እንደ ሀገር ማለት ነው ርብርብ ብናደርግ ብዙዎቹ ነገሮች ሊቀነሱ የሚችሉበትን ሁኔታ ማየት ይቻላልና ተግዳሮቶቹ ቢኖሩም የማንሻገራቸው ነው ብያለሁ። ባንሻገራቸው ማንሻገራቸው የሚሆኑና የሚጥሉን ተግዳሮቶች ቢሆኑ እስካሁን ባለው ነበር። በአሁኑ ጊዜ ብዙ ነገር እኮ ተቀርፏል። ኢኮኖሚው በመናይበት ሰዓት 2010 ወደ አመቱ መጨረሻ ይመስለኛል ፌደራል መንግስት እኮ ደሞዝ መክፈል አቅቶት ነበር። ዛሬ እዛ ሁኔታ ላይ አይደለም ያለነው። የበጀት ጉድለቱ በመጠኑ እንዲጠብ ተደርጓል። ገቢውን ቢሆን ባቀርነው ልክ ባይሄድም ከባለፈው አመት መሻሻልን አሳይቷል። ኮመርሻል የነበሩ ለሆነ ብድሮቻችንን ወደ ኮንሴሽናል እንዲቀየሩ የተደረገበት ሁኔታ አለ እና ብዙ እውነቶችን ህዝቡም እያወቀው ነው ያለው። በሌላ በኩል ያለውን እውነት ለማድበስበስ የሚደረጉ ሩጫዎች፣ ዘመቻዎች ቢኖሩም አብዛኛው ህዝብ ግን ለውጥ እንዲመጣ የሚፈልግ ነው። ለለውጡ የሚሰራ ነው። አመራሩን በዛ ልክ ጠንክሮ ብዙ ነገሮችን ክፍተቶችን መዝጋት እየቻለ ነው ያለው።
ሁሉ ነገር ግን ባንዴ ልንቀርፈው አንችልም የብዙ ነገሮች ድምር እዳ ነው በአሁኑ ሰዓት ባንድ ጊዜ እንዲቀረፍ ጥያቄ እየቀረበ ያለው ግፊትም እየተደረገ ያለው ህዝባችን ግን እየተረዳ ነው ብዬ አምናለሁኝ ይሄ ካልሆነ ጉዳቱ ለሁላችንም ስለሆነ በእንደዚህ አይነት ሁኔታ መቀጠል የለበትም የሚሉ ብዙ ስሜቶችን ብዙ ድፍረቶችን ብዙ የውይይት መድረኮችን እያየን ነው ይሄ ለውጥ ነው በራሱ ማለት ነው እውነትን ገልጠን አብረን መስራት ያለብንን ተያይዘን ከህዝባችን ጋራ በመስራት እንጂ አሁን ዛሬ በእናድበሰብሰው ነገ ተመልሶ እንቅፋት መሆኑ አይቀርምና የነበሩ ችግሮች ተደማምረው ዛሬ ላይ ተግዳሮት አብዝተዋል ብዙ ነገሮች ግን እየተሻሻሉ ነው ያሉት እነኚህ ማሻሻሎች እየቀጠሉ ሊሄዱ የሚችሉ እንጂ የሆነ ቦታ ላይ የሚያስቆሙን አይደሉም እሺ እኔ በተመልካቾች ስም በጣም ለዚህ ቃል መጠይቅ ፈቃደኛ ስለሆኑ ጊዜዎትን በሙሉ ስለሰጡኝ በጣም አድርጌ አመሰግናለሁ መልካም እድል እመኝልዎታለሁ እግዚአብሔር ይስጥልኝ በመጨረሻ ሊሉ የሚፈልጉት ነገር ካለ ድሉ ልስጦትና እኔ ጥያቄዎችን በሙሉ ጨርሻለሁ በጣም አመሰግናለሁ እኔም በጣም አመሰግናለሁ መልካም ጊዜ እሺ ተመልካቾቼ ፕሮግራም በዚህ ጨርሻለሁ